ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርከት ያሉ ስፖርታዊ ጥንቅሮችን ለሰዓቱ አሰባስበን ይዘን መተናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስላረጋችሁን አመስግነናል። ወቅቱ የዝውውር መስኮቱ በስፋት ክለቦች እየተንቀሳቀሱ ያሉበት እንደሆነ ይታወቃል። ከዛ በተጨማሪ ደግሞ ውድ ቤተሰቦቻችን በዝውውር መስኮቱ ዙሪያ ክለቦች የሊግ ጨዋታ ሊጀምሩ ነውና ለዛም ራሳቸውን በአቋም መፈተሻ ጨዋታዎች በደንብ እያዘጋጁ ይገኛሉ። በርከት ያሉ ጥንቅሮችን ከዚህ ጋር አያይዘን በስፋት እናነሳለን። በታላላቆቹ ክለቦች በተለይም በማንቸስተር ሲቲ በኩል ትልልቅ የዝውውር መረጃዎችን ሰምተናል። መግቢያችን እናደርገዋለን። የሲቲን መረጃ በዛው ሲቲና ቼልሲን የሚያገናኛቸውን የኤንዞ ፈርናንዴዝን ጉዳይ እናጠረዋለን። ቼልሲ ለገበያ ያቀረባቸውን ተጫዋቾች በተመለከተም ተጨማሪ የቡድን ዜና በዝውውር መስኮቱ በዚህኛውም የመረጃ ሰዓታችን ቆይታችሁን ከኛ ጋር ስታደርጉ እንዲሁም የምትከታተሉት ይሆናል። የሊቨርፑልን የመረጃ ክፍለ ጊዜያችን ላይ በተለይም የዝውውር ጉዳይ ነው የምናነሳው። አንዳንድ ዝውውሮችን ለመፈጸም አስገዳጅ ሁኔታዎች ሊገቡ ይችላሉ። ወቅታዊ መረጃዎችን እያጣራ እንገኛለን። በሊቨርፑል ጉዳይ ለሰዓቱ የደረሱን እናካፍላችኋለን። በአርሰናል በኩል በየሜዳ ክፍሉ በርካታ አማራጮችን ይዘዋል። ምናልባት የተወሰኑ የሜዳ ክፍል ላይ ተጫዋች ማምጣት ሊጠበቅባቸው ይችላል። ሚካኤል አርቴታ ስለ ቡድናቸው ቀጣይ ዝውውሮች የሚሉን ነገር አለ። የቡድኑን ቁልፍና ወሳኝ ተጫዋች የተመለከተና ከዙር ጋር አያይዘን ሰፊ መረጃ እናነሳለን። ማርከስ ራሽፈርድን በማይል ሉዊስ ስኬሊ መቀየር ለዩናይትድና ለአርሰናል እንዴት ያለ አንድምታ ነው? በሰበር ታደምጡታላችሁ። በዝውውር መስኮቱ ላይ ማንቸስተር ዩናይትድ ወደ ቡድኑ ሊያመጣ ያሰበውን ወጣት ተጫዋች እናነሳለን። ካሪክ ጋዜጣዊ መግለጫቸው ተይዟል። የማንቸስተር ዩናይትድ ዝውውር ሁኔታን በስፋት እንቃኛለን። ከዛ ውጭ ወደ ቤተሰቦቻችን በአውሮፓ ሀያላን ክለቦች፣ ትልልቅ ክለቦች እንዲሁም ኮከቦች ሊዮኔል አንድሬስ ሜሲን ጨምሮ በርካታ መረጃ እናካፍላችኋለን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። በዝውውር መስኮቱ ማንቸስተር ሲቲን እናስቀድም። የማንቸስተር ሲቲው ተጫዋች ታይጃኒ ራይንደርስ ወደ ሳውዲ አረቢያ ሊግ አልቃዳሲያ ለማምራት ከፍተኛ ጫና እያሳደረ ነው ክለቡ ላይ ተብሏል። ወደዛም ለማምራት ከጫፍ ደርሷል የሚሉ መረጃዎች በስፋት እየወጡ ነው። በሁለቱ ክለቦችና ተጫዋቾች መካከል የሚደረገው ንግግር በአሁኑ ሰዓትም ወደ መጨረሻ ምዕራፍ መድረሱን አትሌቲክ አረጋግጧል። ተጫዋቹ በቀጣይ ቀናት ዝውውሩ ያጠናቅቃል ተብሎ ሲጠበቅ ራይንደርስ ባለፈው ዓመት ወደ ማንቸስተር ሲቲ ቢዘዋወርም ኤሊዮት አንደርሰን ወደ ቡድኑ መምጣትን ተከትሎ በክለቡ ቆይቶ ያልተረጋገጠ አድርጎት ነበረ። ኒውዚላንዳዊ አማካኝ ታይጃኒ ራይንደርስ ለማንቸስተር ሲቲ በ47 ጨዋታ 5 ጎሎችን አስቆጥሮ 2 አቀብሏል። በቀጣይነት ወደ ሳውዲ ያመራል። በነገራችን ላይ ኖቲንግሃም ፎረስትም ስለ ተጫዋች ሁኔታ መረጃ ሲያሰባስቡ ከነበሩ የፕሪሚየር ሊግ ክለቦች አንዱ እንደነበረ ይታወቃል። አሁን ግን አልቃዳሲያ ሊያቀና ነው። የአረቡ ዓለም ገንዘብ በትክክል መንቀሳቀስ የጀመረበት ሌላኛው ሰዓት የደረሰ ይመስላል። ማንቸስተር ሲቲ የፊት መስመር ተሰላፊውን ጀረሜ ዶኩን ውልም ለተጨማሪ ዓመታት በዛሬው ዕለት በይፋ አራዝሟል። የ4 ዓመቱ ተጫዋች ጀረሜ ዶኩ በማንቸስተር ሲቲ እስከ 2031 የሚያቆየውን የ5 ዓመት ውል ፈርሟል። ዶኩ ከፊርማው በኋላ በጣም ተደስቻለሁ፣ በእኔ እምነት ስላደረባቸው በጣም ደስተኛ ነኝ ሲል ተደምጧል። አክሎም ሁሉንም ዋንጫዎች ማሸነፍ ፈልጋለሁ፣ በድጋሜ ለእያንዳንዱ ዋንጫ መፎካከር እፈልጋለሁ ሲል ተደምጧል። ጀረሜ ዶኩ በዚህ ክረምት ሁሉን ለረጅም ጊዜ ያራዘመ አራተኛው የማንቸስተር ሲቲ ተጫዋች ሆኗል። ፊል ፎደን፣ ጆሽኳ ግቫርዲዮል፣ አብዱልካድር ኮሳኖቭ ከዚህ አስቀድሞ ለረጅም ጊዜ ውላቸውን ያራዘሙ የሲቲ ተጫዋቾች ነበሩ። አራተኛው ሰው ጀረሜ ዶኩ ሆኗል። ሌሎች የሚጠበቁ ግን አሉ። ውድ ቤተሰቦቻችን ኮንትራታቸውን የሚያራዝሙ ተብለው ድርድር ላይ ነው የሚገኘው። በዚህ ሰዓት ላይ ማንቸስተር ሲቲ ይሳካል ላይሳካ የሚለው ጊዜ የሚወስነው ይሆናል። ከዚህ ጋር አያይዘን ተጨማሪ መረጃዎችን በዝውውር መስኮቱ የሲቲን መረጃ ስናነሳ እናካፍላችኋለን። ባርሴሎና ለሮድሪ ያቀረበው ሁለተኛ የዝውውር ጥያቄ እስካሁን በሲቲ ተቀባይነት አላገኘም። ባርሴሎና ያቀረበው የዝውውር ሂሳብና እንደዚሁም ሲቲ የሚፈለገው የዝውውር ሂሳብ መካከል የተወሰኑ ልዩነቶች ቢኖሩም ድርድሩ ቀጥሏል። ባርሴሎና ለሮድሪ ተጨማሪ ክፍያዎችን ከማቅረብ ይልቅ በድርድር ሲቲን ለማሳመን ጥረት እያደረጉ ነው ተብሏል። ያው የቦነስ ክፍያዎች ከወደፊት ሽያጭ ላይ ባርሴሎና ሻምፒዮንስ ሊግ ከበላ በሚል በተለያዩ ጥቅማ ጥቅሞች ዙሪያ ውይይቶቹ እንደቀጠሉ ናቸው። የሮድሪ ጉዳይ ወደ መጨረሻ ምዕራፍ እየደረሰ ነው፣ ምንም ጥርጥር የለውም። ሲቲ ተተኪው ላይ በፍጥነት ይሰራል፣ እንመለስበታለን። እሱ ላይ አንድ ሰው ግን እናንሳና የሲቲ መረጃ እናጠናቀቅ። ማሪዮ ባሊዮቴሊ
ይህ ተጫዋች ወደ ቤተሰቦቻችን ከዛሬ 16 ዓመት በፊት በ2010 ልክ በዛሬዋ ቀን ነበረ ማሪዮ ባሎቴሊ ፊርማውን ያኖረው። ያቺ የሰርጆ ኩን አጌሮ ግብ ስትቆጠር ማሪዮ ባሎቴሊ ኳሱ ላይ መነሻው እንደነበረ የሚዘነጋ አይደለም። በየጨዋታ ክስተቶች ብዙ የሱ ትዝታዎች አሉ። በትከሻው ግብ ያስቆጠረበት፣ ፔናልቲ የሚያስቆጠርበት ቴክኒክ፣ ጎል ካስቆጠረ በኋላ ደስታውን የሚገልጽበት መንገድ። በዚህ ተጫዋች ዙሪያ ሲቲያን ግን የግል መልከታችሁን ወይም ትውስታችሁን ብታጋሩን ደስ ይለናል። በቼልሲ በኩል ሰዓት ከተቀመጠ በኋላ በዝውውር መስኮቱ ላይ ኤንዞ ፈርናንዴዝን ገዢ ሲቲ ነገሮችን በፍጥነት እያከናወነ ነው። በይፋ ቼልሲ ቤት ይሄን መረጃ እስካጠናቀርንበት ሰዓት አልደረሰም። ምናልባት በሰዓታት ውስጥ ሊመለስ ይችላል። ስለዚህ ይሄን መረጃ እየተከታተላችሁ ምናልባት ሲቲ ፋይ ጥያቄ ሊያቀርብ ይችላል ለኤንዞ ፈርናንዴዝ። ግን አሁን ያለውን እናድርሳችሁ። ታይጃኒ ራይንደርስን ለገበያ አቅርቦት ድርድር ላይ ነው። የመጨረሻ ምዕራፍ ደርሶ ወደ አልቃዳሺያ ሊያመራ፣ ሮድሪ ወደ ባርሴሎና ሊያመራ ከጫፍ ደርሷል። ቼልሲ 120 ሚሊዮን ፓውንዱን ይዛችሁ እስከ 11 ሰዓት ድረስ ጠበቃችኋለሁ ብለዋቸዋል ሲቲንም ሌሎችንም። ስለዚህ ውድ ቤተሰቦቻችን በሚቀጥሉት 24 ሰዓታት ውስጥ በጣም ሰበር ዜናዎችን በቼልሲም በሲቲም ቤት ልንሰማ እንችላለን። ሲቲ የሮድሪና ታይጃኒ ራይንደርስን ሽያጭ ይፋ ያደርጋል። ቼልሲ ደግሞ ምናልባት ኤንዞ ፈርናንዴዝን ለሲቲ ሽያጭ ይፋ ሊያደርግ ይችላል። እነኚህ 24 ሰዓታት ውስጥ በትልቁ አዲስ ነገር የምንጠብቅበት ነው። ሌላው ቼልሲ ቤት በዝውውር መስኮቱ ከክለቡ የሚለቁ በርካታ ተጫዋቾች አስቀድመው የተያዙ እንደነበሩ ይታወቃል። በናፖሊ እና በቼልሲ መካከል ድርድር እየተደረገበት ያለው የቤኖት ባድሻሊ ዝውውር ነው። ባድሻሊ በግል ጉዳይ ወደ ናፖሊ ለማቅናት ከስምምነት ደርሷል። ነገር ግን በዝውውር ሂሳብ ላይ ሊስማሙ አልቻሉም። ናፖሊ 3 ሚሊዮን ዩሮ እና ወደፊት በግዢ አማራጭ ውስጥ 20 ሚሊዮን ዩሮ እንዲካተት ይፈልጋል። ቼልሲ ደግሞ የሚፈልገው 30 ሚሊዮን ዩሮ የመግዛት አማራጩ ላይ ነው። በሁለቱ ክለቦች መካከል ድርድሩ ሲቀጥል ከ25 እስከ 7 ሚሊዮን ዩሮ ባለው የዝውውር ሂሳብ ለመስማማት በጣም መቃረባቸው እየተነገረ ይገኛል። በአጠቃላይ ይሄም ዝውውር የመሳካት ዕድሉ በጣም ሰፊ ነው። ቼልሲ ተጫዋች መሸጥ አሁን ላይ በፕሪሚየር ሊጉ ካለው ስኳድ ዴብዝ እና አላስፈላጊ ተጫዋቾች በዛ ላይ በሚቀጥለው የውድድር ዓመት ካለበት የውስን የጨዋታ ቁጥር አንጻር የሚጠበቅ ነው። ቼልሲ ከበርካታ ክለቦች ጥያቄ እየቀረበለት ያለው በቶንሲ አድራቢዮ ጉዳይ ላይ ነው። ቶንሲ አድራቢዮ ወደ ቀድሞ አሰልጣኙ ሊቀላቀል ከጫፍ የደረሰ ይመስላል። ማርኮ ሲልቫ በፉልሃም አብረው ሰርተዋል። እሳቸውም ፉልሃምን ለቀው አሁን ቤኔፊካ ደርሷል። ቶንሲ አድራቢዮ በቼልሲ ቤት ይገኛል፣ ግን አሁን መልቀቂያው ሰዓት ደርሷል። 28 ዓመቱ ላይ ይገኛል። 2 ዓመት ኮንትራት ይቀረዋል በቼልሲ። ነገር ግን በቋሚ ዝውውር ቼልሲን ይለቃል ተብሎ ከሚጠበቁት ውስጥ ነው። ቶንሲ አድራቢዮም ክለቡን ለቆ ከሌሎች ክለቦች ጋር ለመደራደር ፈቃደኛ ሲሆን የቀድሞ አሰልጣኙ ማርኮ ሲልቫ በተጫዋቹ ላይ እምነት አላቸውና ለማሳመን ጥረት እያደረጉ ይገኛሉ። ይህም ዝውውር የመጠናቀቅ ዕድሉ በዚህ ሳምንት በስፋት ይጠበቃል። ሞር ቼልሲ ከዚህ በኋላ ተጫዋች የሚያመጣው ሽያጭ ላይ ተመርኩዞ ነው። እየተመለከቷቸው ያሉ ተጫዋቾች እንዳሉ እርግጥ ነው፣ ምንም ጥያቄ የለውም። ግን የተወሰኑ ሽያጮች ይጠበቃሉ። ከዛ ውጪ በቼልሲ በኩል አዲስ የፈረሙትም ተጫዋቾች አሉ። እነዚህ ተጫዋቾች ደግሞ ወደ ልምምር ተመልሷል። በቼልሲ አዲሱ የዣቢ አሎንሶ ቡድንም በቅድመ ውድድር ዝግጅት አብሮ እየሰራ እንደሆነ ይታወቃል። ሊቨርፑል ቤት ደረስን። ሊቨርፑል 2 የመስመር አጥቂዎችን ወደ ቡድኑ ሊጨምር የሚችልበት እድል ተፈጥሯል። በኮዲ ጋክፖና በቶትናም መካከል ደረጃው ከፍ ያለ ባይሆንም አስቀድሞ የነበራቸው ፍላጎት ግን አሁንም አለ፣ ኮዲ ጋክፖን ቶትናሞች ለመውሰድ ማለት ነው። በዚህ ምክንያት የኮዲ ጋክፖ መልቀቅውን የሚሆን ከሆነ ከፔስጂ ጋር እየተደረገ ያለው የባርኮላ ዝውውር ሂደትን የሚያፈጠን ነው። ሊቨርፑል አንድ ተጨማሪ የመስመር አጥቂ ለማስፈረም ሊወጣ ይችላል። ምባዬ ምርጫቸው ነው። ግን አንድ ትልቅ ችግር ተፈጥሯል በመባዬ ዝውውር ጉዳይ ላይ። ሊቨርፑል በመባዬ ጉዳይም ከተወካዮቹ ጋር ውይይት ካደረጉ በኋላ በፓሪስ ሰን ዠርሜን እየተጠየቀ ያለው ወደ 50 ሚሊዮን ዩሮ የዝውውር ሂሳብ ተቀባይነት የለውም ብለዋል ሊቨርፑሎች እና ገንዘቡ በስቷል እያሉ ነው። በእርግጥ ማንቸስተር ዩናይትድም ስለ ተጫዋቹ በሰበሰበው መረጃ ላይ የዝውውር ሂሳቡ በስቷል የሚል ግምገማን ያደረገውና የመባዬ ወደ ሊቨርፑል መምጣት በፓሪስ ሰን ዠርሜን የዝውውር ሂሳብ ቅናሽ ላይ ተመረኮዘ የመሆን እድል አለው። ከዛ ውጭ ግን ሊቨርፑል ቤት የኮዲ ጋክፖ ስንብት እውን የሚሆን ከሆነ ቶትናም ፈላጊው ነው፣ ተጨማሪ ዝውውሮች ይኖራሉ። ስለዚህ ብራድሌ ባርኮላ ምባይም በተመሳይ በሊቨርፑል በኩል እንዲጠናቀቁ ስራዎችን ሊሰሩባቸው ይችላሉ። አርሰናል በየሜዳ ክፍሉ 3 አማራጮች አሉት። ግብ ጠባቂ 3 አለው። የ6 ቁጥር ቦታ በግራው ላይ 3 አለው። ከዛ ውጪም በ10 ቁጥር ቦታ የግራና የቀኝ ክንፍ አጥቂ 9 ቁጥር ላይ 3 ተጫዋቾች አሉት። 2 ተጫዋቾችን የያዘው ራይስ እና ሜሪኖ በሚጫወቱበት የቀኝ መሃል ሜዳ ክፍሉ ላይ ይገኛሉ። ከዛ ውጪ በቡድን ውስጥ
ሁለት ተጫዋቾችን የያዘው ሙሉ የኋላ መስመሩ ከግራም ከቀኝም ተመላላሽ መሀል ተከላካዮችም ሁለት አማራጭ ነው ያለው። ሚኬል ላማርቲያን አርቴታ ይህን ቡድን በማጠናከር ሂደት ላይ እየሰሩ ያሉበት የሜዳ ክፍል አንዱ ክርስቶስ ዞሊስ እና ማርቲኔሊ የሚገኙበት የግራ ክንፍ አጥቂ ነው። ሁለቱ ብቻ ናቸው ያሉት። ማርቲኔሊም ክለቡ ሊለቅ የሚችልበት እድል እንዳለ ይታወቃል። ሌላ እየሰሩበት ያለው የሜዳ ክፍል የቀኝ ተመላላሹ ቲምበር እና ዋይት ናቸው፣ ግን የጉዳት ችግር እንደሆነ ይታወቃል። ከዚህ ጋር በተያያዘ ጥራት ያላቸው ተጫዋቾችን ለማምጣት በትኩረት እየሰራ ነው ብሏል ሚኬል አርቴታ። የአርሰናሉ አሰልጣኝ ሚኬል አርቴታ ቡድናቸው በዝውውር መስኮቱ ገና ስራውን እንዳላጠናቀቀም ገልጿል። በዚህ ሳምንት ብሩኖ ጊማሬስ ዝውውር ያጠናቀቀው አርሰናል በቀጣይ ተጨማሪ እንቅስቃሴም እንደሚያደርግ ይጠበቅ ነበር። ማድረግ የምንፈልገው ተጨማሪ ነገር አለ ያሉት አሰልጣኝ ሚኬል አርቴታ ቡድኑ ተሰጥኦና ጥራት ባላቸው ተጫዋቾች መጠናከር አለብን ብለዋል። ይህን ለማሳካት ትኩረት ሰጥተን እየሰራን ነው የሚሉት አሰልጣኙ አክለውን ፍላጎቱ በእኛ ላይ ብቻ የተመረኮዘ ባለመሆኑ ነው ለደጋፊ ቃል ያልገባውት ብለዋል። እውነተኛ ልዩነት መፍጠር የሚችሉ እና ደረጃችንን ማሻሻል የሚችሉ ተጫዋቾችን ወደ ቡድኑ እናመጣለን ሲሉ ተደምጧል። ማንን ሊያመጡ ወስነዋል በሚል ጉዳይ ላይ ዝርዝር መረጃ ባይሰጡም ያው ከሰሞኑ ስማቸው በስፋት ከሚነሱ ተጫዋቾች ውስጥ ግን የመሆን እድሉ በጣም ሰፊ ነው፣ ከአጥቂ ጀምሮ ማለት ነው። ሚኬል ሜሪኖ ምንም እንኳን የክረምት የእረፍት ጊዜያችን አጭር ቢሆንም ይላል ያው ባለመንጫ ነበረ ከስፔን ብሔራዊ ቡድን ጋር ወደ አርሰናል በመመለስ አሁን ላይ በጣም ደስተኛ ነኝ ብለዋል። በኤምሬትስ መመለስና ደጋፊዎች ከጎናችን ሲቆሙ መመልከት ልመኘው የሚችለው ትልቁ ነገር ነበረ። አሁን ጥሩ ጊዜ ለማሳለፍ ተመልሻለሁ ሲል ተደምጧል ሚኬል ሜሪኖ። ክርስቶስ ዞሊስ በአርሰናል የቅድመ ውድድር ዝግጅት ላይ ሌላ በጣም ያስደነቀን ተጫዋች ሆኖ ቀጥሏል። ከዚህ የቀድሞ ውድድር ጊዜ ብዙ ነገሮችን ተመሪያለሁ የሚለው አዲሱ ፈራሚ ክርስቶስ ዞሊስ በተለይም ቡድኑ እንዴት እንደሚዋቀር መረዳት ችያለሁ። እዚህ አዲስ ተጫዋች ስለሆንኩ ከቀድሞ ቡድኔ ጋር ሲነጻጸር ነገሮች በጣም ልዩነት አላቸው ይላል። ነገር ግን በቡድን ውስጥ በደንብ መላመድ ችያለሁ። የቡድን አጋሮችን በጣም ረድተውኛል። በሜዳ ላይ የሚሰጡኝም እገዛና ከሜዳ ውጭ የሚያደርጉልኝም ድጋፍ ለእኔ በብዙ መንገድ አስፈላጊ ነው። እናም በቀድሞ ውድድር ዝግጅት ከአርሰናል ጋር በጥሩ ሁኔታ እየተላመድኩ ነው ብሏል። አዲሱ ሰው ክርስቶስ ዞሊስ። አርሰናል ላይስ ለመዳችሁት ወይ? ተጫዋቻችሁን እንዴት ገመገማችሁት? አዲሱን ክርስቶስ ዞሊስን ጻፉልን። ከአርሰናል ጋር በተያያዘ አርሰናል ለቱርክ ክለቦች እንግዲህ በዝውውር መስኮቱ ላይ ኢታን ንዋኔሪን ለማስፈረም ፍላጎት እንዳላቸው ተረድተዋል። የአሰልጣኝ ቡድን አባላት እንግዲህ በተጫዋቹ በኩል ላይ እንዲለቅ ፍቃድ ሰጥቷል። በአሁኑ ጊዜ ንዋኔሪ ከማርቲኔሊ የበለጠ በዝውውር መስኮቱ ላይ ክለቡ ሊለቅ የሚችለው ተጫዋች ተብሎ እንደውም ስሙ በስፋት እየተነሳ ነው። ቦርዱ የመጫወቻ ጊዜ ያስፈልገዋል የሚለውን ስለተግባባበት ማለት ነው ክለቡን የሚለቅበት እድል በጣም ሰፍቷል። ከዛ ውጪ ብራዚል ተጫዋች ጋብሪኤል ማርቲኔሊ ዙሪያ በጋላታሳራይ እንደሚፈለግ በማለዳው ጥንቅር ነግረናችሁ ነበር። የቀረበላቸውን ሂሳብ እንግዲህ አርሰናሎች ተመልክቶታል። ጋላታሳራይ ለተጫዋቹ ለማስፈረም ለአርሰናል 45 ሚሊዮን ዩሮ የዝውውር ሂሳብ መላካቸው ታውቋል። አርሰናል ጥሩ የዝውውር ሂሳብ ከቀረበ እንደሚሸጡት አስቀድሞ ተናግረው ነበር። ይሁን እንጂ ማርቲኔሊ አርሰናልን ከለቀቀ ወደ ቱርክ ላያመራ ይችላል የሚለው ነገር በስፋት እየወጣ ነው። ይህም ተከትሎ ጋላታሳራይ ማርቲኔሊ ላይ ጠንካራ ፍላጎት ቢያሳይም የተጫዋቹ ተመራጭ ክለብ ላይሆን ይችላልና ዝውውሩ ምናልባት ላይፈጸም ይችልበት እድል አለ። ማይል ሌዊስ ስኬሊ። ሚኬል አርቴታ ስለ ማይል ሌዊስ ስኬሊ ተጠይቀው ነበረ። በጣም ስሜታዊ ተጫዋች ነው። ሜዳ ላይ ያደረጋቸውን እነዚያን ምልክቶች አስታውሳለሁኝ። ለማንኛውም ግምት ወይም ወሬ ግን አልናገርም ብሏል። ማይል ሌዊስ ስኬሊ ጎሉን ካስቆጠረ በኋላ ደስታውን የገለጸበት መንገድ የስንብት ነው እያሉ ነበር። ምክንያቱም ከሰሞኑ ዘ አትሌቲክ ተጫዋቹ አርሰናልን ለቆ መሄዱ የሚቀር አይደለም የሚል ዘገባን ካሰራጨ በኋላ በሚኬል አርቴታ በኩል ይሄ ደስታ አገላለጹም ተጠይቀው ነበረ። እሳቸውም እንግዲህ ስሜታዊ ሆኖ ያደረገው ነገር ነው ብሏል። ስለ ተጫዋች የሚነሱ ግምቶች ወይም ወሬዎች ካሉ የጥሩ ምልክት ነው። ይህም ትኩረት እየሳበን መሆናችንና እነሱም ጥሩ ስራ እየሰሩ መሆኑን ያሳያል እያሉ ነው። የማይል ሌዊስ ስኬሊን ነገር በተመለከተ ግን ከሰሞኑ በርካታ መረጃዎች ይወጣሉና አብዴት እናረጋቸዋለን። ስኬሊን በራሽፈርድ መቀየር ጥሩ ዝውውር ይሆናል የሚለን የቀድሞ የአርሰናል ተከላካይ ሊዴክሰን ማርከስ ራሽፈርድ በአርሰናል መለያ መመልከት እንደሚፈልግም ይናገራል። ይህንም ተከትሎ ማንቸስተር ዩናይትድ እና አርሰናል ሉዊስ ስኬሊና ራሽፈርድን እንዲቀያየሩ ይፋዊ ጥያቄ አቅርቧል። ሊዴክሰን ስኬሊን በራሽፎርድ መቀየር ለሁለቱም አዋጭ ይሆናል ያለው ዴክሰን ለስኬሊ ሄዶ የጨዋታ ጊዜ እንዲያገኝ ነፃነት እንደ መስጠትም ጭምር ነውና አርሰናል ቤት ተጠባባቂ ወንበር ከሚቀመጥ ወደ ዩናይትድ ቢያመራ ይሻላል እያለ ነው። በተቃራኒው ደግሞ
ማርከስ ራሽፎርድ ነፃነትና ፍቅር እንዲሰጠው ብቻ እንደሚፈልግ የገለጸው የቀድሞ ተጫዋች እሱን በአርሰናል ማየት በጣም እፈልጋለሁ ሲል ተደምጧል። አክሎም ራሽፎርድ ሁልጊዜ በትልቅ ደረጃ የሚነሳ ተጫዋች ስለመሆኑ ብጠራጠርም ለአርሰናል ጥሩ ማጠናከሪያ ይሆናል። ስለዚህ ማንቸስተር ዩናይትድና አርሰናል ብታስቡበት እያለ ይገኛል። ይህ የቀድሞ የአርሰናል ተከላካይ ሌዲክሰን ዩናይትድ ራሽፈርድን ለአርሰናል ይስጥ፣ ማንቸስተር ዩናይትድ በራሽፈርድ ምትክ ደግሞ ማይል ሉዊስ ስኬሊን ከአርሰናል ይውሰድ እያለ ነው። የዩናይትድም የአርሰናል ደጋፊዎችም ይህንን ነገር እንዴት ታዩታላችሁ? ምልከታችሁን አጋሩን። የሌስተር ሲቲ አሰልጣኝ ሩስል ማርቲን በዩናይትድ ስለሚፈለገው የ18 ዓመቱ ሉዊስ ፔጅ ሀሳባቸውን አጋርተዋል። እሱ ከቡድኑ ጋር ነው ያለው ሲያሉት ሩሹል ሉዊስ በጣም አስደናቂ ወጣት ተጫዋች ነው ብሏል። እኔ እርግጥ ነው የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር ጄሰን ውልኮክስ በደንብ አውቀዋለሁ። የተወሰነ ጊዜ በሳውዛምፕተን አብረን አሳልፈናል። ሆኖም እስካሁን ከሱ ጋር አልተነጋገርንም ብሏል። ምክንያቱም እኔ ለሱ ምን እንደምለው ያውቃል። እኔ ከሉዊስ እንዲርቅ ነው የምፈልገው። ስለዚህ አሁን በዚህ ሰዓት ሉዊስ ፔጅን ለማንቸስተር ዩናይትድ መሸጥ ለእኛ በጣም አክሳሪ ነውና እንዲህ አይነት ተጫዋች ማጣት አንፈልግም እያሉ ነው። ማንቸስተር ዩናይትድ ግን ተጫዋች ለማምጣት ጥረት እያደረገ እንደሆነ ይታወቃል። ማይክል ካሪክ፣ ሌሳንድሮ ማርቲኔስ፣ ኮቢ ሜኖ እና ማርከስ ራሽፈርድን በተመለከተ ሁሉም በጥሩ አቋም ላይ ይገኛሉ። እነሱ ለብዙ ጊዜ ከጨዋታ አራቁም። እያወራን ያለ ነው ስለ 3 ሳምንት ነው ብለዋል። ምክንያቱም ባለመ ዋንጫ ላይ ስለነበሩ ነው። ይህ ከሲዝኑ ጅማሮ በኋላ ቢሆን ብዙ ችግር አይሆንም ነበር። ሆኖም በፕሪሲዘን በመሆኑ የሚታየው አርፈው መመለሳቸው ነው ብለዋል ማይክል ካሪክ። ሆኖም እነሱ በጥሩ አቋም ላይ ሆነው ነው የተመለሱት። እናም ነገሮችን ባላንስ ማድረግ አስፈላጊ ነው ብለዋል። እኛ ሁሉንም ተጫዋቾች እንዲሳተፉ እንፈልጋለን። ለዚህ ነው በእነዚህ 3 ተጫዋቾች በተለያየ መልኩ ወደ ጨዋታ የገባ ነው። ቅዳሜ የሚገባቸውን ተጫዋቾች እድል የምንሰጥ ይሆናል። ከዛም ጥሩ የልምምድ ሳምንት ይኖረናል። ከዛ ለፕሪሚየር ሊግ ጨዋታ እንዘጋጃለን ሲሉ ተደምጠዋል። በማንቸስተር ዩናይትድ በኩል 3ቱም ተጫዋቾች ማለትም ሌሳንድሮ ማርቲኔስ፣ ኮቢ ሜኖ እና ማርከስ ራሽፈርድ የመጨረሻውን ጨዋታ ማንቸስተር ዩናይትድ በአቋም መለኪያ ሲያደርግ የቡድኑ አካል ይሆናሉም ተብሎ በትልቁ ይጠበቃል። ግልጽ የሆነ እግር ኳስ ፍልስፍና ያለን እንዴት መጫወት እንዳለብን እናውቃለን የሚለው ኑሱር ማዝራዊ ነው። በእነኚህ ወዳጅነት ጨዋታ ላይ እንኳን ለመመልከት አስደሳች የሆነ እግር ኳስ ተጫውተናል። አንድሬ ሳንቶስ እና ዩሪ ቴሌማንስ ድንቅ ተጫዋቾች ናቸው። ሁለቱም ለክለባችን ምርጥ ዝውውር እንደሆኑ መናገር ይቻላል ይላል ኑሱር ማዝራዊ። አንድሬ ሳንቶስ በርካታ ጨዋታዎች ተጫውቶ አስገራሚ ብቃት ያለው ተጫዋች መሆኑን በሚገባ ሳይቷል። ዩሪ ቴሌማንስ እንዲሁ በፕሪሚየር ሊግ ካሉ ተጫዋቾች ውስጥ በተለይም ልምድ ካለው ተጫዋች ጋር በማነጻጸር ደረጃ በጣም ጥሩ የሆነ ግልጋሎት የሚሰጥና ልምድ ካላቸው የፕሪሚየር ሊግ ተጫዋቾች አንጻርም ካየነው ጥሩ ልምድ ያለው ተጫዋች ነው እና ቶሎ ለመላመድ አይቸገርም ብሏል። እንዳጠቃላይ ኑሱር ማዝራዊ ቡድኑ በጣም ምርጥ ነው ብሏል። ምናልባት ምርጥ ነው ካለ ግን አንድ ጥያቄ እናንሳ። ጆሽኳ ዜርኪዚ በሊድሱ ጨዋታ እንዴት አገኛችሁት? ዩናይትድያን በእንቅስቃሴ ደረጃ በእርግጥ ዜርኪዚ በዩናይትድ ቤት ብዙ ተስፋ ተጥሎበት ነበረ፣ ግን የተጠበቀውን ያክል አይደለም። ምናልባት በጨዋታ ደረጃ ትላንትና ጥሩ ነበርም። ዜርኪዚን በተመለከተ ዩቬንቱሶች ፍላጎታቸው እውነተኛ ነው። ተጫዋቹን ከማንቸስተር ዩናይትድ ለመውሰድ በሚደረገው ጥረት ላይ ግን የግዢ ግዴታ ያለው ሰቱል ይፈልጋሉ። ዩናይትዶች ቀጥታ ሽያጭ ቢሆን ምርጫቸው እንደሆነ ይታወቃል። አሁን ላይ ካርሎስ ባሌባ ቁርጭምጭሜ ጉዳት ስለገጠመው ዩናይትድ ከዝውውሩ ወጥቶ ነበረ። እንደ ዴይሊ ሜል ዘገባ ከሆነ ግን 1 ብራይተን የዝውውር ሂሳቡን መቀነሱ አይቀርም፣ 2 የታሰበውን ያክል ጉዳቱ ከሜዳ ላይ ያረቀው ይችላልና ዩናይትድ መጨረሻ አካባቢ ላይ የዝውውር መስኮቱ ሊዘጋ አካባቢ ካርሎስ ባሌባን ሁኔታ ዳግም ሊያጤኑ ይችላሉ። በእርግጥ ይህ ሁኔታ የሚያጤኑት ማንቸስተር ዩናይትዶች 3ኛውን አማካይ ካላመጡ ነው። ካርሎስ ባሌባም ሂሳብ በብራይተን ሊቀነስ ይችላል ከሚል አንጻር። ሌላው ኢታን ዊሊያምስ የሊግ 1 ክለብ ፒተር ቦሮን በዛሬው ዕለት በቋሚነት ተቀላቅሏል። ማንቸስተር ዩናይትድም አረጋግጧል። ማንቸስተር ዩናይትድ ከዚህ ዝውውርም ገንዘብ ማግኘቱን አረጋግጠናል። በእርግጥ የተለያዩ የገንዘብ መጠኖች እየተነገሩ ነበረ በዚህ ዝውውር ዙሪያ ላይ። ማንቸስተር ዩናይትድ ግን የተወሰኑ ገንዘቦችን ማግኘቱን አረጋግጠናል። ያው ወጣም ወረደም ማንቸስተር ዩናይትድ ያገኘው ገንዘብ በትልቅ ደረጃ የሚጠቀስ አይደለም። በርካቶች ወደ 750,000 ፓውንድ አካባቢ የሚሉ መረጃዎች ነው መጥተዋል። ለማንኛውም በጣም የተለየ ክለቡን የሚለውጥ አይነት ገንዘብ ግን አይደለም። 4 ተጫዋቾች የማይክል ካሪክ ቋሚ ናቸው። በቅድመ ውድድር ዝግጅት ሃይደን ኤቨን፣ አንድሬ ሳንቶስ፣ ፓትሪክ ዶርጉ እና ብራያን ቦሙ
ሁሉም ጨዋታ አላመለጣቸውም፣ እስካሁን እየተጫወቱ ይገኛሉ። ቀጣይ ኤስ ሚላንም ጋር በሚኖር ጨዋታ የመገኘት እድላቸው ሰፊ ነው። ምናልባት ኤስ ሚላን ጋር በሚደረገው ጨዋታ በማንቸስተር ዩናይትድ በኩል አብዛኛው የቡድኑን ቋሚ ልናይ እንችላለን። ከዛ ውጭ ሴላመንስን እናንሳ። የዩናይትድ ግብ ጠባቂ ተመልሷል ወደ ቦታው ላይ 18 ሚሊዮን ፓውንድ። ባለፈው ክረምት ወደ ማንቸስተር ዩናይትድ የመጣው ተጫዋች 1 ዓመት ሆኖታል። በ32 ጨዋታ 4 ጨዋታ ብቻ ነው የተሸነፈው በዩናይትድ ሱ ቋሚ ሆኖ በርካታ ግብ ሊሆኑ የሚችሉ ኳሶችን በመከላከል የሚስተካከሉ የለም። ባለፈው ዓመት በፕሪሚየር ሊጉ ላይ የፕሪሚየር ሊጉ ምርጡ ፈራሚ እንደተባለ ይታወቃል። አሁን ደግሞ የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ 1 ቁጥር መለያን እንዲሁ እንደተረከበ የሚዘነጋ አይደለም። ባለፉት 4 ዓመታት በሳውዲ አረቢያ ሲካሄድ የቆየው የስፔን ሱፐር ካፕ በዚህ ዓመት ኢስታንቡል እንደሚካሄድ ይፋ ተደርጓል። ሳውዲ አረቢያ የኤሽያ ካፕ የምታዘጋጅ መሆኑ በውድድሩ እንግዲህ ሀገሪቱ ማዘጋጀት አልቻለችም። በዚህ መሰረት የዘንድሮ የስፔን ሱፐር ካፕ ውድድር በቱርክ ኢስታንቡል ይካሄዳል። ውድድሩ ከጥር 25 እስከ ጥር 30 2019 ዓ.ም በኢስታንቡል ይካሄዳል። በቀጣዩ የስፔን ሱፐር ካፕ ውድድር ባርሴሎና፣ ሪያል ማድሪድ፣ አትሌቲኮ ማድሪድ እና ሪያል ሶሴዳድ እንደሚካፈሉ ይታወቃል። በዘንድሮ ውድድሩ እንግዲህ ቱርክ ላይ ነው የሚካሄደው። ቃል ስፖርት ዩቲዩብ ቻናልም በዚህኛው የዝውውር መረጃችንም እየተከታተልን መረጃዎችን ስናደርስ በጨዋታዎቹ ዙሪያ ደግሞ ጊዜው ሲደርስ እንዲሁ የምናካፍላችሁ ይሆናል። ባርሴሎና ቤት በርካታ ተጫዋቾች ተናደዋል፣ ከቡድኑም ተለይተዋል። ይህ ነገር ቅሬታ ፈጥሯል የተባለው በተለይም ተጫዋቾቹ ከቡድኑ ለመገለላቸው እንደ ምክንያት የተነሳው ለሽያጭ መቅረባቸውን ተከትሎ ነው። እንደ ማርክ ካሴዶ ያሉ ተጫዋቾችና ሌሎችም ተጫዋቾች ከክለቡ ተገለው ለብቻቸው ልምምድ እየሰሩ ነው ተብሏል። በባርሴሎና ቤት በርካታ ስንብቶች እየተጠበቁ እንደሆነ የሚዘነጋ አይደለም። በባርሴሎና በኩል መረጃን ካነሳን በዚህ ማድሪድን እንጨምርላችሁ። ሊዮኔል አንድሬስ ሜሲ እንቅልፍ ነስቶኛል እያሉ ነው ጆዜ ሞሪኒሆ። ፖርቱጋል አሰልጣኝ ጆዜ ሞሪኒሆ በሰሞኑ በተለቀቀው ዶክመንታሪያቸው ላይ ሜሲ እንቅልፍ አሳጥቶ የነበረም በርካታ ምሽቶችን ከባርሴሎና ጋር ጨዋታ በነበረን ሰዓት እሱን ስለማቆም አስብ ነበር ብሏል። ሳሚ ኬዴራ ስለ ጆዜ ሞሪኒሆ ማድሪድ ከባርሴሎና ሲጫወቱ 2 ደቂቃ ስለ ባርሴሎና 45 ደቂቃ ስለ ሜሲ ነበረ በሞሪኒሆ ስር የምናወራው ብሎ ቃል መስጠቱ የሚዘነጋ አይደለም። ዘ ስፔሻል ዋንም ሜሲ እንቅልፍ ነስቶ የነበረ ቅዠትን የሆነብኝ ነው እንደውም እሳቸው እያሉት የነበረው። ለማንኛውም በአሁኑ ደግሞ ተረኛው ላሚን ያማል ነው። እንደዚህ ያደረጋቸውን ሆን የሚጠበቅ ይሆናል። ሜሲን ካነሳን ግን ኢንተር ማያሚ ከሊግ ካፕ ውድድር ተሰናብቷል። ወደ ቤተሰቦቻችን ኢንተር ማያሚ ትላንትና በሊዮን 3-2 ተሸንፎ ነው የተሰናበተው። 3-2 ሲሸነፍ ሊዮኔል አንድሬስ ሜሲ ነበረ አልነበረም የብዙዎች ጥያቄ ነው። ሊዮኔል አንድሬስ ሜሲ በአባቱ ህልፈት ህይወት ምክንያት አርጀንቲና ነበረ። ትላንትና ግን ከተመለሰ በኋላ ቡድኑን ተቀላቅሎ ተጠባባቂ ወንበር ላይ ተቀመጠ። ከረፍት በኋላ ተቀይሮ ገብቶ ነበረ። ሜሲ ግን ቡድኑን መታደግ አልቻለም። ኢንተር ማያሚ በሊዮን 3-2 ተሸንፎ ከሊግ ካፕ እንግዲህ መሰናበቱን አረጋግጠናል። ለሜሲ ሌላ በጣም አሳዛኝ ዜና ይመስላል። ሌላ ልናነሳ የወደድነው የክቫራትስኬሊያን ጉዳይ ነው። ኡናይ ኤምሬ የአስቶን ቪላው አሰልጣኝ ኡናይ ኤምሬ የአስቶን ቪላው አሰልጣኝ ማለት ነው የፒኤስጂውን ተጫዋች ክቫራትስኬሊያን ባሎንዶር ይገባዋል እያሉ ነው። በጣም ተጽዕኖ ፈጣሪ ተጫዋች ነው እናም ባሎንዶር ይገባዋል ሲሉ ተደምጠዋል። እሱን ለማቆምና ስጋቶችን ለመቀነስ ሞክረናል። ነገር ግን ክቫራትስኬሊያን ያሳየው እንቅስቃሴ በጣም አስደናቂ ነበር። አሁን በዓለም ላይ ካሉ ተጫዋቾች ምርጡ ነውና ባሎንዶር ይገባዋል እያሉ ነው። ውድ ቤተሰቦቻችን አሁን ዓለማችን ላይ የቀድሞ ትልልቅ ተጫዋቾችና የቀድሞ ትልልቅ አሰልጣኞች ብሔራዊ ቡድን እየተረከቡ ነው። ዚነዲን ዚዳን ፈረንሳይን፣ ዣቪ ሄርናንዴዝ ኔዘርላንድን፣ የርገን ክሎፕ ጀርመንን ተረክበዋል። 3ቱ እውቅ የቀድሞ እግር ኳስ ተጫዋችና የቀድሞ አሰልጣኞች ብሔራዊ ቡድን እየያዙ ነው። አሰልጣኝ ዚነዲን ዚዳን የፈረንሳይ ብሔራዊ ቡድን በኃላፊነት መረከቡ ይታወቃል። አሁን ላይ አሰልጣኝ ዚዳን አብሮት የሚሰሩ የአሰልጣኝ ቡድን አባላትን ይፋ እያደረገ ነው። ዚነዲን ዚዳን በአሰልጣኝ ቡድን ውስጥ የቀድሞ የፈረንሳይ ብሔራዊ ቡድን ምግብ አብሳይን አካቷል። ዚነዲን ዚዳን ለፈረንሳይ ብሔራዊ ቡድን ሲጫወት ሮቤርቶ ፋሉፍ ለብሔራዊ ቡድን ምግብ ያብስሉ ነበረ። አሰልጣኝ ዚነዲን ዚዳን ሮቤርቶ ፋሉፍ ሬስቶራንት ቋሚ ደንበኛ የነበረ ሲሆን አሁን ላይ አሰልጣኝ ቡድኑ አካቷቸው ነው የተባለው። አሰልጣኝ ዚነዲን ዚዳን አጠቃላይ 22 የአሰልጣኝ ቡድን አባላትን ይዞ ነው ፈረንሳይን የሚያሰለጥነው። ዣቪ ሄርናንዴዝ፣ ክሎፕ፣ ዚዳን። ቀጣይስ ማን ነው ብሔራዊ ቡድን የሚረከብ ይጠበቃል። የአሁኑን ጥንቅር እዚህ ጋር በቃን። ሰናይ ጊዜ